የተማሪዎች ምገባ ፕሮግራም በተለይም በመንግስት ትምህርት ቤቶች ውስጥ ተግባራዊ መደረጉ በትምህርት ሂደትና በቤተሰብ ማህበራዊ ኑሮ ላይ ከፍተኛ ለውጥን እያመጣ ይገኛል። ለውጡም በተማሪዎችና በወላጆች ላይ በጉልህ የሚታይ ነው። የምገባ ፕሮግራሙ የተማሪዎችን አካላዊና አእምሯዊ እድገት ከመደገፍ ባለፈ በትምህርት ውጤታቸው ላይ የትምህርት ተሳትፎና በትምህርት ቤት መገኘትን ጨምሯል። ተማሪዎች በትምህርት ቤት ውስጥ በእኩልነት የመመገብ ዕድል ማግኘታቸው በራሳቸው የመተማመን ስሜት እንዲገነቡና ከማህበራዊ መገለል እንዲወጡም ረድቷቸዋል። ለዚህ ደግሞ ተማሪዎቹ ራሳቸው ምስክር ናቸው። ለእኛና ታናናሽ እህቶቼ እንዲሁም ወንድሞቼ የተለያዩ ጥቅም አስገኝቷል። በቤታቸው የተለያዩ ችግር ሊኖር ይችላል። ያንን ችግር ቀርፎ በትምህርት ቤት የሚሉ መሰረት ሲበሉ ደግሞ ቤቴ ምንድነው የምበላው፣ ወንድም እህቶቼ ምንድነው ማበላው የሚል ስጋት ሳይኖርባቸው በነፃነት ትምህርታቸውን መማር ይችላሉ። እዚህ ግን ምገባው ተማሪዎች አንደኛ ትምህርት ሳይቀሩ ንቁ ሆነው ክፍል ውስጥም ወላጅም ደግሞ ሳይጨንቅ ምን አበላለሁ ብሎ ሳይጨንቅ ተማሪዎች ተመቻችቶላቸው ይገኛሉ። ወላጆች በተለይም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ከዚህ ፕሮግራም ከፍተኛ እፎይታን አግኝተዋል። ለልጆች ምሳና ቁርስ ለማዘጋጀት የሚወጣውን ወጪና ጉልበት በመቀነስ ወላጆች ያላቸውን አነስተኛ ገቢ ለሌሎች የቤት ውስጥ ፍጆታ እንዲውሉም አግዟል። የተማሪዎች የምገባ መርሃ ግብር እንግዲህ እንደሚታወቀው በአዲስ አበባ በስፋት እየተሰጠ የሚገኝ ነው። እንደምታዩት ተማሪዎቹ በዚህ መልኩ እየተመገቡ ነው የሚገኙት። ይህ የምገባ መርሃ ግብር ለተማሪዎች የትምህርት ቅበላን ከማሳደግ ባለፈ የመቅረት ምጣኔን ከማስቀረት ባለፈ ለወላጆች ደግሞ እፎይታን የሰጠ ስለመሆኑ ይነገርለታል። አንዱ ወላጅ ከአንደኛው ወላጅ ተማሪ እየጠየቀ ስለሚመጣ ያንን የማሰብ ጭንቀት ውስጥ ይገባሉ። የተለያየ አይነት አመጋገብም ስላለ አሁን ባለው ሁኔታ ግን ሁሉም ተማሪዎች አንድ አይነት ቦታ ላይ በአንድ አይነት ነገር እየተመገቡ የተሻለ ነገር ማግኘት ይችላል። ተማሪ ተርቦ ይወድቅ ነበር፣ ትምህርቱን ያቋርጠ ነበር። አሁን ግን አልሐምዱሊላህ በሚገባ ቁርሳቸውን በልተው ተምረው ድጋፍ አግኝተው ደስተኛ ሆነው ነው ተምረው የሚወጡት። ይሄ እኮ ለወላጅ ራሱ ትልቅ እረፍት ነው። ምክንያቱም አንድ እናት ለአንድ ልጅ እንኳን ቋጥራ ማትልክበት ሁኔታ ነው ያለው። አሁን ግን እድሜ ለመንግስታችን ወላሂ ለእኛም የስራ እድል ፈጥሮልናል። ለወላጅም እረፍት የህሊና እረፍት ነው የሰጠው ነው የምለው በራሴ ግምት። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልተህ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እንደ እናት እንኳን እንደ እናት እንደ ሰው በልቶ ጠግቦ ስታይ ትልቅ እርካታ ትልቅ ደስታ ነው የሚሰማው። ባለፉት 8 ዓመታት ማለትም ከ2010 ወዲህ በትምህርት ቤቶች የምገባ ፕሮግራም የተመዘገቡ ውጤቶች ኢትዮጵያ የሰው ሀብት ልማት ላይ የጀመረችውን ትልቅ ኢንቨስትመንት ያሳያሉ። በተለይም አዲስ አበባ ከተማ በዚህ ረገድ ፈርቀዳጅ ስራዎችን ስትሰራ ቆይታለች። በአዲስ አበባ የምገባ ፕሮግራም በይፋ የተጀመረው በ2012 ዓመተ ምህረት አካባቢ ሲሆን ውጤቱም በየዓመቱ እያደገ መጥቷል። መጀመሪያ ላይ በጥቂት ሺዎች የተጀመረው ፕሮግራሙ በአሁኑ ወቅትም በከተማዋ ከ750 ሺህ በላይ ተማሪዎችን ከመደበኛ ትምህርት እስከ ቅድመ መደበኛ በየቀኑ ይመግባል። ከ30 ሺህ በላይ እናቶች ደግሞ በምግብ ዝግጅትና አስተዳደር ዘርፍ የስራ ዕድል ተፈጥሮላቸዋል። የምገባ ፕሮግራሙ ከተጀመረ በኋላ በከተማ ደረጃ የተማሪዎች የክፍል ውጤት ከ10 እስከ 15 በመቶ መሻሻል ማሳየቱን ጥናቶች ይጠቁማሉ። ይህ ውጤት ታዲያ የነገዋን ኢትዮጵያ በጽኑ መሰረት ላይ የመመስረት አንዱ ማሳያ ነው። በአዲስ አበባ የታየው ስኬት ወደ ክልል ከተሞችና የገጠር አካባቢዎች እንዲስፋፋም ተደርጓል። በአሁኑ ወቅት ከ8 ሚሊዮን በላይ ተማሪዎች በትምህርት ቤት ምገባ ፕሮግራም ታቅፈዋል። ባለፉት 8 ዓመታት የምገባ ፕሮግራሙ ከሰብአዊ ድጋፍ ባለፈ በትምህርት ጥራትና በኢኮኖሚ እንቅስቃሴ ላይ የሚታይ ለውጥ ያመጣ የመንግስት ትልቅ ስኬት ተደርጎም ይወሰዳል።